በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘመነ ጽጌ፣ ወርሃ ጽጌ፣ ማህሌተ ጽጌ፣ በፈቃድም ደግሞ የሚጾሟት ጾመ ጽጌ ብለን የምናስበውን ጊዜ ላይ ነው አምላካችን በቸርነቱ እያደረሰን። ይህ ከመስከረም 26 እስከ ህዳር 6 የሚታሰበው ጊዜ በቅድስት ቤተክርስቲያናችን በድምሩ ወርሃ ጽጌ ተብሎ ሲጠራ የሚቆመው ማህሌተ ጽጌ ከእመቤታችን ከንጽሕት ቅድስት ድንግል ማርያም ስደት በረከት ለማግኘት ደግሞ እንጾማለን ብለው በፈቃዳቸው የሚጾሙ ምእመናን ይህንን የ40 ቀን ጊዜ ደግሞ የሚጾሙት ነውና ጾመ ጽጌ ተብሎ ይጠራል። እንግዲህ እነዚህን ነው ዘርዘር አድርገን አለፍ እያልን በዚህ በምንቆይበት ጊዜ ከተለያዩ ምንጮች እየጠቀስን የምንሰማው እየተማማርን የምንሰነብተው። መቼስ በዚህ በማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን በረዳን መጠን እያዘጋጀን ወደ እናንተ በምናደርሰው መርሃ ግብራችን መሰረታዊ ትምህርቶቹ እንዳሉ ሆነው ወቅቱን ጠብቀው ደግሞ የሚነገሩ የሚሰበኩ የሚመሰጠሩ ልንሰማቸው የሚያስፈልጉ ትምህርቶችም ስላሉ ይህ ደግሞ ጊዜ የእመቤታችን የንጽሕት ቅድስት ድንግል ማርያም ከልጇ ከወዳጇ ጋር በግብፅ ያደረገችውን ስደት የምናስብበት ስለሆነ ይህንኑ ለማሰብ ምክንያተ ስደቱ ለምን እንደሆነ እንዴት ወዴት የሚለውን እነዚህ ሁሉ ጥያቄዎችን ለመመለስ አምላካችን በቅድስት ቤተክርስቲያናችን ስንመላለስ እየነገረን ያስተማረን ትምህርት አለና መጽሐፍ ቅዱስን እየጠቀስን አባቶቻችን የደረሱትን ድርሰት እያየን የምንከታተለው መርሃ ግብራችን ይሆናል። ለዛሬ በክፍል 1 የምንመለከተውም ይህንኑ የሚያሳስብ ነው። ደግነቱን አብዝቶ ዓመቱን በሰላም አሳልፎ ለዚህ ሰዓትና ደቂቃ እንድንደርስ ሁልጊዜም ከኛ ፈቃዱ ያልተለየን የሁላችን አባት የሁላችን ጌታ እሱም ከእናቱ ጋር የተሰደደ መሰደድ የማያስፈልገው ራሱ ስለምን ተሰደደ የሚለውንም ብናየውም ለሁላችንም በእውነት የማዳን ስራውን የገለጸበት ስለሆነ ደግነቱን አብዝቶ ለዚህ ያደረሰን አምላካችን አሁንም እድሜውን ስላበደረን ይህንም እንድናስብ ስለሚረዳን ስለረዳን ክብርና ምስጋና እናመሰግንበት ዘንድ በፈጠረልን አንደበት ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ለእርሱ ለገናና ስሙ ይሁንልን። እመብርሃን ንጽሕተ ንጹሐን ቅድስተ ቅዱሳን ስደተኛዋ እመቤትም ልመናዋ ጸሎቷ ዘወትር እኛን የሚጠብቀን ቃል ኪዳኗ እንደ ዓይነ ጥቅሻ የሚደርስልን ፈጣን ረድኤቷ ሁሌም የሚራራልን ልቦናዋ አብሮናልና አማላጅቱም የመድኃኔዓለም እናት ስሟ የከበረ የተመሰገነ ይሁንልን። የቅዱሳኑን ሁሉ ጸሎትና ቃል ኪዳን ተቀብሎ ለዚህ ያደረሰን አምላካችን እንግዲህ በዚህ በስደቱ ወራት እንድናስባቸው ከሚያሳስበን ከሚነግረን ትምህርቶች ዘመነ ጽጌን በተመለከተ ይህንን በቅድሚያ ለማድመጥ እንሞክራለን። እርሱ አምላካችን በቸርነቱ ለደጋጎቹ አባቶቻችን የገለጸውን ደገኛ ሚስጥር ለእኛም እንዲገልጽልን እየተማጸን ነው። ክፍል 1 መርሃ ግብራችንን ምንጭ ጠቅሰን እንግዲህ ማድረሳችንን እንዲህ እንቀጥላለን። ጸገ ወይን ወፈሬ ሮማን ወይኑ አበበ ሮማን አፈራ እንዲል ዘመነ ጽጌ የአበባ ጊዜ ማለት ነው። በሀገራችን በኢትዮጵያ ዘመነ ክረምት መስከረም 25 ቀን ሲያልፍ በማግስቱ መስከረም 26 ቀን ዘመነ ጽጌ ይጀምራል። ይህ ዘመን ጽጌያት ወይም አበቦች አብበው ሜዳዎችና ተራሮችን የሚያስጌጡበት ወቅት ነው። ይህም ለዓይናችን የሚማርክ ለልባችን የሚያስደስት ነው። አንድም ከአበቦች ፍሬ ስለሚገኝ ለሰው ልጅ ትልቅ ተስፋ ነው። ይህን ወቅት ቤተ ክርስቲያን እመቤታችንን በምድር አንድም በአበባ ተወዳጅ ልጇን ኢየሱስ ክርስቶስንም በአበባ አንድም በፍሬ እየመሰለች ዘመነ ስደታቸውን በየዓመቱ በማህሌት በቅዳሴ በመዝሙርና በትምህርት በልዩ ሁኔታ ታስበዋለች። የሚፈጸመውም አገልግሎት ለጊዜው ዘመነ ጽጌ ምን ነው ባላለቀ የሚያሰኝ ለፍጻሜው ደግሞ የከርሞ መቼ በደረሰ የሚያስብል ነው። ይህ ዘመን ምሳሌና ትርጉም ንባብና ምስጢር የተስማሙበትና የተዋህዱበት ዘመን ነው። ምክንያቱም በአበባ የተመሰሉ ጌታና እመቤታችን ስደታቸው የሚታሰበው በወርሃ ጽጌ በመሆኑ ነው። ክረምቱ አልፎ በጋው ሲተካ መሆኑ ዓመተ ፍዳ አልፎ ዓመተ ምሕረት ለመተካቱ ምሳሌ ነው። ጠቢቡ ሰለሞን እነሆ ክረምት አልፏልና በምድራችን አበባ ታየ፣ የዜማ ጊዜ ደረሰ፣ የዋኖስ ቃልም በምድራችን ተሰማ፣ በለስ ቡቃያ ወጣ፣ ወይኖች አበቡ፣ መዓዛቸውንም ሰጡ በማለት አስቀድሞ የተናገረውን ይህንን የሚያመለክት ነው። መኃልየ መኃልይ ምዕራፍ 2 ቁጥር 11 አለፈ የተባለው ክረምት ከጌታ ልደት በፊት የነበረው የ5500 ዘመን መከራ ነው።
በምድር ላይ የታየው አበባ ጌታችን ነው። ምድር የተባለችው እመቤታችን ናት። የዜማ ጊዜ ደረሰ የተባለው ነፍሳት ከሲኦል የሚወጡበት ሕይወት የሆነው የክርስቶስ ሥጋና ደም የሚሰጥበት የምስጋና ጊዜ ደረሰ ማለት ነው። ምክንያተ ስደት የጌታና የእመቤታችን ስደት ወደ ግብፅ ነበረ። ይኸውም በትንቢተ ነቢያት አስቀድሞ የተነገረ ነው። ነቢዩ ኢሳይያስ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል ያለው ስደቱን ነው። ኢሳይያስ 19 ፈጣን ደመና የተባለች እመቤታችን ናት። ምክንያቱም ዝናመ ምሕረት ጌታ ከእርሷ ተወልዷልና ነው። ዝናብን በቋጠረች በኤልያስ ደመናም የተመሰለች ለዚህ ነው። አንደኛ ነገሥት ምዕራፍ 18 ቁጥር 44 ጌታ ከቤተልሔም ወደ ግብፅ የተሰደደው ከገነት ወደ ሲኦል ለተሰደደ አዳም ስደትን በስደት ለመካስ ነው። አንድም በስሙ ትንቢት በመናገራቸው አስቀድመው ለተሰደዱ በኋላም በስሙ በማስተማር ለሚሰደዱ ቅዱሳን ስደታቸውን ለመባረክ ሰማያዊ ዋጋ የሚገኝበት ለማድረግ ነው። የእግዚአብሔር ፈቃድ የሚፈጸምበት ትንቢተ ነቢያት የሚደርስበት ጊዜው ሲደርስ የጌታ መልአክ ቅዱስ ዮሴፍን ሄሮድስ ሕፃኑን ሊገለው ይፈልጋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ውረድ፣ እስክነግርህም በዚያ ተቀመጥ ብሎታል። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ሕፃኑን ብቻ ወይንም እናቱን ብቻ አላለውም። ምክንያቱም እናትና ልጅ አይለያዩምና ነው። ቤተ ክርስቲያንም የምታደርገው እንዲሁ ነው። በመንገዷ ሁሉ የምትጓዘው ጌታንም እመቤታችንንም ይዛ ነው። እርሱም የታዘዘውን አደረገ። የፀሐዩን ሐሩር ረሃቡንና ጥሙን እሾሁንና እንቅፋቱን የሌሊቱን ግርማና የአራዊቱን ድምፅ የወንበዴዎችንም ማስፈራራት ታግሰው 3 ዓመት ከ6 ወር በስደት ተንከራተቱ። ምድረ ግብፅ የደረሱት ግንቦት 24 ቀን ነበር። ለስደት የመረጡት ሰዓት ወይም ጊዜ የጌታና የእመቤታችን ስደት 70 ሰገል ከተመለሱ በኋላ ነበር። ይኸውም አዲስ አማኞች በመሆናቸው ስደቱን አይተው አምላክነቱን እንዳይጠራጠሩ ነው። 70 ሰገል ወርቅ፣ ዕጣንና ከርቤ ይዘው ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ በመጡበት ወቅት ንጉሡ ሄሮድስ በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ ከተረዳ በኋላ ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ እሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ አላቸው። ይህ ንግግሩ ከልቡ ባይሆንም ወይ ግሩም የአገሩም ነገሥታት የሚሰግዱለት ሕፃን ነው አሰኝቶ የ70 ሰገልን እምነታቸውን አጽንቶላቸዋል። ታዲያ ሄሮድስ 70 ሰገልን በስውር የጠራው ስለ 2 ነገር ነው። አንደኛ ካህናቱ አሁን ከኛ ሰምቶ እንዳዋቂ ለእነርሱ ይነግራቸዋል ብለው ይታዘቡኛል። ሁለተኛ ደግሞ 70 ሰገል እኛ እንኳን ከሩቅ አገር አውቀን ስንመጣ እርሱ የአገሩ ንጉሥ ሆኖ እንዴት እስከዛሬ አላወቀም ብለው ይንቁኛል ብሎ ፈርቶ ነው። እነርሱ ግን ሕፃኑን አግኝተው እርሱ ባወቀ ወርቅ ለመንግሥቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ከገበሩለት በኋላ 70 ሰገል መልአከ እግዚአብሔር እየመራቸው በሌላ ኃይለ ቃል በሌላ ጎዳና ተመልሰዋል። ሲመለሱ ግን የተወለደውን አምላክ አገኘ ነው እያሉ ተመልሰዋል። ሲመጡ 2 ዓመት የፈጀባቸው መንገድ ሲመለሱ 40 ቀን ብቻ ፈጅቶባቸዋል። በሌላ መንገድ መመለሳቸውም እግዚአብሔር ባወቀ ልደቱን ላልሰሙት እያሰሙ እንዲመለሱ ነው። ከዚህ በኋላ የሄሮድስ ውሳኔ ምን ነበር? ሄሮድስ ከዚህ በኋላ 70 ሰገል እንደተዘባበቱበት እንደነገራቸው ማለት ነው በእርሱ በኩል ሳይመጡ በሌላ ጎዳና ወደ አገራቸው እንደተመለሱ ባወቀ ጊዜ የተወለደው ሕፃን ከነዚህ መካከል አንዱ ይሆናል በሚል ሐሳብ 144,000 ሕፃናትን አሳርዷል። በዚህም ራሔል ስለ ልጆቿ ስታለቅስ ብዙ ለቅሶና ዋይታ በራማ ማለትም በቅዱሳን መላእክት ዘንድ አንድም በእግዚአብሔር ዘንድ ተሰማ፣ መጽናናትንም እምቢ አለች፣ ልጆቿ የሉምና የሚለው ቃለ ወይም ቃለ ትንቢት ተፈጸመ። ኤርምያስ 31 ቁጥር 15፣ ማቴዎስ ምዕራፍ 2 ቁጥር 16። ራሔል የተጠቀሰችው በምክንያት ነው። ምክንያቱም ወላጆች እናታችን ራሔል ብለው እርሷ ከተቀበረችበት ዋሻ ተሸሽገው ነበር። ነገር ግን እዚያው ድረስ ተከትለው በመግባት ከክንድ ከክንዳቸው እየነጠቁ አርደውባቸዋል። ምድራዊ ስልጣን በሃይማኖት ካልያዙት፣ በፈሪሃ እግዚአብሔር ካልጠበቁት፣ በጾም በጸሎት ካልተንከባከቡት ሰውን እንዲህ ካውሬ የባሰ ጨካኝ ያደርገዋል። መላውን ዓለም ስንመለከት ያለንበትም ዘመን ከዚህ የተለየ አይደለም። ሰዎች እየታረዱ እናቶችም እያለቀሱ ነው። ቀጣዩ ነጥባችን ሚጠት ነው። የስደቱ ዘመን ለሴቲቱም
ከሴቶች ሁሉ ተለይታ ለተባረከችው ለድንግል ማርያም ከዘንዶ ማለትም ከሄሮድስ አንድም ከዲያብሎስ ከሱ ፊት ርቃ 1 ዘመን 1 ዓመት ዘመናትም 2 ዓመት የዘመንም እኩሌታ 6 ወር ወደምትጠበቅበት ቦታ ወደ በረሃ እንድትበር 2 የታላላቁ ወይም ደግሞ የታላቁ ንስር ክንፎች ንጽሐ ሥጋና ንጽሐ ነፍስ ተሰጧት እንዲል 3 ዓመት ከመንፈቅ ነበረ። ራእይ ምዕራፍ 12 ቁጥር 14። የጌታና የእመቤታችን ስደት የሚያበቃበት ጊዜው ዕለቱና ሰዓቱ ሲደርስ ደግሞ የጌታ መልአክ ዳግም ለጻድቁ ለዮሴፍ ተገልጾ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑና እናቱን ይዘህ ወደ እስራኤል ሀገር ሂድ ብሎታል። ማቴዎስ ወንጌል ምዕራፍ 2 ቁጥር 20። በዚህም ልጄን ከግብፅ ጠራሁት የሚለው ቃለ ትንቢት ፍጻሜውን አግኝቷል። ሆሴ 11 ቁጥር 1። ልጄን ያለው አብ ነው። ልጅ የተባለው ወልድ ኢየሱስ ክርስቶስ ነው። ጻድቁ ዮሴፍ የመልአኩን ቃል የሰማው ግብፅ አገር በምትገኝ በደብረ ቁስቋም ቅርብ ከሆነ ቦታ ነው። በዚች ቦታ በእመቤታችን ስም ቤተ ክርስቲያን ተሰርቶ ቅዳሴ ቤቱ የተከበረው ህዳር 6 ቀን ነው። ከ384 እስከ 412 ዓ.ም ድረስ የነበረው 23ኛው የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ቅዱስ ቴዎፍሎስ በዘመነ ስደት የሆነው ሁሉ እንዲገለጥለት ለብዙ ዘመን ይጸልይ ነበር። እመቤታችንም ህዳር 6 ቀን ተገልጣለት የሆነውን ሁሉ ቃል በቃል ነግረዋለች። ከዚያን ጊዜ ጀምሮ ይህ ቀን በቅድስት ቤተ ክርስቲያን ዘንድ እመቤታችን ከስደት የተመለሰችበት ወይም ለተመለሰችበት ዕለት መታሰቢያ ሆኗል። ለምን ከመስከረም 26 እስከ ህዳር 6 ሆነ? የ3 ዓመት ከመንፈቁ የስደት ዘመንን የምናስበው ከመስከረም 26 እስከ ህዳር 6 ቀን ነው። ይኸውም መስከረም 26 ስደት ለጀመረችበት ሲሆን ህዳር 6 ደግሞ ከስደት ለተመለሰችበት መታሰቢያ ነው። ነገር ግን እመቤታችን ንጽሕት ቅድስት ድንግል ማርያም ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ስደትን የጀመረችው ጥር 3 ቀን ነው። ምድረ ግብፅ የገባችው ደግሞ ግንቦት 24 ቀን ነው። በግብፅና በኢትዮጵያ 3 ዓመት ከ6 ወር ከቆዩ በኋላም ስደቱ አብቅቶ ወደ እስራኤል ተመለሱ ብሎ መልአኩ ሲነግራቸው ከነበሩበት ስፍራ ተነስተው ደብረ ቁስቋም የደረሱት ህዳር 6 ቀን ነው። ታዲያ ለምንድን ነው መነሻው መስከረም መመለሻው ህዳር የሆነው እንል ይሆናል። ቀጣዮቹ ነጥቦች ይህን ያብራሩልናል። አንደኛ፣ የስደቱ መታሰቢያ በመነሻው በጥር 3 ያልሆነው በምክንያት ነው። ይኸውም ይህ ወቅት ዘመን አስተርእዮ በመሆኑ የፍስሐና የሐሴት ጊዜ ነው። ታኅሳስ 29 ልደቱን፣ ጥር 11 ደግሞ ጥምቀቱን የምናከብርበት በልደቱና በጥምቀቱ የተደረገልንን ቸርነት እያሰብን በደስታ የምናመሰግንበት ዘመን በመሆኑ የስደት መታሰቢያ ለማድረግ አልተመቸም። ደስታና ሐዘን፣ ሰርግና ለቅሶ አብረው አይሄዱምና ነው። ሌላው ቀርቶ ልደትና ጥምቀት በጾመ ድህነት ማለትም አርብና ረቡዕ ላይ ቢውሉ እንኳ አይጾሙም። ሁለተኛ፣ ከመስከረም 26 ወይም ደግሞ መስከረም መነሻው ህዳር መጨረሻው የሆነበት ምክንያት ለምንድን ነው ቢሉ ግብፅ ሀገር በደረሰችበት ግንቦት 24ም ያልሆነው በምክንያት ነው። እንደሚታወቀው የግንቦት ወር የሚውለው በበዓለ ሀምሳ ውስጥ ነው። በመሆኑም ጌታ በትንሣኤው የሰጠንን ነጻነት የምናስብበትና የምናመሰግንበት ወቅት ነው። ከበዓሉ ታላቅነት የተነሳም እስከ ጰራቅሊጦስ ድረስ 50 ቀን አንጾምም፣ አንሰግድም። የተላ የደስታ ጊዜ ነው። በመሆኑም ከጌታ በዓላት ታላቅነት የተነሳ ለስደት መታሰቢያ አይሆንም። ሶስተኛ፣ ቀኑን ተከትለን ብንሄድ እንኳ እንዴት አድርገን ነው ህዳር 6 ከስደት ተመለሰች ብለን ሳናበቃ ከአንድ ወር በኋላ ጥር 4 ተሰደደች የምንለው? ለቅደም ተከተሉ አይመችም። ምክንያቱም ማስቀድመን ተሰደደች ካልን በኋላ ነው ከስደት ተመለሰች ብለን የሚያምረው። አባቶቻችን ከስደት ከተመለሰች ከህዳር 6 ወደ ኋላ ተመልሰው መስከረም 26ን ለስደት መታሰቢያ መነሻ ያደረጉት። በቅዱስ ያሬድ ቀለም ስደት የሚዘከረው ከመስከረም 26 እስከ ጥቅምት 20 ነው። ሚጠት ደግሞ ከጥቅምት 21 ቀን እስከ ህዳር 6 ነው። ይኸውም ተመየጢ ተመየጢ ሰላመ ሰጣዊት የሚለው ሰላም በማህሌት ላይ በመቅረቡ ይታወቃል። ይህም የተወሰደው ከማህሌ መኃልየ ዘሰሎሞን ነው። ወይ ቤላ ተመየጢ ተመየጢ ሱላማጢስ እያለ ከሚናገረው ማለት ነው። ሰፋ ያለው ትርጓሜው አንቺ ሱላማጢስ ሆይ ተመለሺ ተመለሺ፣ እናይሽም ዘንድ ተመለሺ ተመለሺ፣ በሱላማጢስ ምን ታያላችሁ? እርሷ በሩቁ እንደምትታይ እንደ ማኅበር ማህሌት ናት ይላል መኃልየ ምዕራፍ 7። አራተኛው ነጥባችን መነሻው መስከረም መመለሻው ህዳር የሆነው ለሚለው
ዘመነ ጽጌን ፍለጋ ነው። ምክንያቱም ከላይ በጥቂቱ እንደተመለከትነው አበቦች ምክንያተ ድኅን ለሆነችን ለእመቤታችን ለቅድስት ድንግል ማርያምና ላዳነን ለኢየሱስ ክርስቶስ ምሳሌዎች ናቸውና። በመሆኑም ይህ የጽጌ ወር በክርስቲያናዊ ሕይወታችን ውስጥ ትልቅ ትርጉም አለው። ይህም እጽዋትና ምድር መልካም መዓዛ ያለውን አበባና ጣፋጭ የሆነውን መዓር እንደሚያስገኙ ሁሉ እመቤታችንም መዓዛ ቅዱሳን የሆነ ክርስቶስን በድንግልና ጸንሳ በድንግልና ወልዳልናለች። ታላቁ ነቢይ ኢሳይያስ ከእሴይ ሥር በትር ትወጣለች ከእርሷም አበባ ይገኛል ያለው ለዚህ ነውና ኢሳይያስ 11። በዚህም እመቤታችን በበትር ወይም እመቤታችንን በበትር ጌታን በአበባ መስሏቸዋል። ምክንያቱም አበባ መዓዛውን የሚሰጠው ሲያቆስሉት ሲያሹት ነውና፣ ጌታም መዓዛ ሕይወትን የሰጠን በ13ቱ ሕማማተ መስቀል ቆስሎ ነውና። ቅዱስ ኤፍሬም ደግሞ በውዳሴ ማርያም ድርሰቱ እመቤታችንን በአበባ ጌታን በመዓዛዋ ሲመስል ከእሴይ ሥር የተገኘች መዓዛዋ ያማረ አበባ አንቺ ነሽ ብሏታል። ዳግመኛም ሳይተክሏትና ውሃ ሳያጠጧት አብባ የተገኘች የአሮን በትር አንቺ ነሽ እያለ በድንግልና ጸንሳ በድንግልና መውለዷን መስክሯል። የማኅሌተ ጽጌ መጽሐፍ ደራሲ አባ ጽጌ ድንግልም ተፈሥሒ ድንግል እንተ ኢተአምሪ ብእሴ ዘጸገይኒ ለነ አሃደ እምነ ሥላሴ፣ በንጽሕና አብበሽ በመንፈስ ቅዱስ ግብር ያለ ዘርአ ብእሲ ከሥላሴ አንዱን ወልድን ያፈራሽልን ድንግሎይ ደስ ይበልሽ እያለ አመስግኗታል። ዳግመኛም በበለሶች የተመሰሉ ኢያቄምና ሐና አበባ አንቺን በወለዱ ጊዜ ቡቃያ አንቺን ባስገኙ ጊዜ ምድር ደስ ተሰኘች፣ በምድር የሚኖሩ ሰዎች ደስ ተሰኙ፣ ሰማይም በደስታ ዘለለ፣ የሰማይ መላእክትም አሸበሸቡ ብሏል። ቀጣዩ ስለ ማኅሌተ ጽጌ ወአባ ጽጌ ድንግል የሚለውን ነጥብ የምናይበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስከ 13ኛው መቶ ክፍለ ዘመን ድረስ በቀደሙት አባቶቻችን ዘመነ ጽጌ እየተባለ ቢዘከርም እንዲህ እንዳሁኑ ማኅሌተ ጽጌ ወሰቆቃወ ድንግል እየተቆመ የእመቤታችን ስደት አይታሰብበትም ነበር። ነገር ግን ቅዱስ ያሬድ በዚህ ወቅት የሽቱ ዕፀው ናርዶስ፣ ቀናንሞስ፣ ሮማን የመሳሰሉትን አበቦች እያነሳ ምድር በእነዚህ ሁሉ ጽጌያት እንዳጌጠችና እንደተዋበች የተናገረውን የየቀኑ መዝሙር በመዘመር ቤተ ክርስቲያን እግዚአብሔርን ታመሰግንበት ነበር። እመቤታችን ንጽሕት ቅድስት ድንግል ማርያም የምትመሰገንበትን የጸሎት፣ የልመና፣ የምልጃና የምስጋና መጽሐፍ ማኅሌተ ጽጌን በመንፈስ ቅዱስ የደረሱት ከቅዱስ ያሬድ በኋላ በ13ኛው መቶ ክፍለ ዘመን የተነሱ ሊቃውንት ናቸው። አባ ጽጌ ድንግል በቀደመ ሕይወታቸው አይሁዳዊ የአይሁድ እምነት ተከታይ ነበሩ። የተወለዱት ሰሜን ሸዋ ይፋት ነው። የዘር ሐረጋቸው የሚመዘዘው ከንጉሥ ሰለሞንና ከኢትዮጵያዊቱ ከንግሥት ሳባ ከተወለደው ከቀዳማዊ ምኒልክ ጋር ታቦተ ጽዮንንና መጽሐፍተ ኦሪትን ይዘው ወደ ኢትዮጵያ ከመጡት መምህራነ ኦሪት ነው። እኒህ ሰው በወጣትነታቸው ገዳመ ደነስ ከሚባል ስፍራ አውሬ ለማደን ወደ ጫካ ሲገቡ በጽጌረዳ አበባ የተከበበችና ያጌጠች የእመቤታችንን ስዕል አግኝተው እጅግ ይደነቃሉ። አብሯቸው የነበረ ባልንጀራቸው ግን በዚህ እንዴት ትደነቃለህ? ይህ እኮ የክርስቲያኖች ነው ብሎ በበትር ሲመታት ወዲያው ይቀሰፋል። በዚያን ጊዜ መልአኩ ቅዱስ ሩፋኤል በአምሳለ ኦፍ ጸዓዳ ተገልጾላቸው አንድ ቀይ መነኩሴ እስኪመጣ ድረስ ይህችን የከበረች ስዕል ጠብቃት ብሏቸው ከእርሳቸው ተሰወረ። ከዚህ በኋላ በጻድቁ በአቡነ ተክለ ሃይማኖት የትውልድ ቦታ ኢትሳ የተወለዱት አቡነ ዜና ማርቆስ በስማቸው ከተሰየመው ገዳማቸው ከደብረ ብስራት መጥተው ምሳሌ ኦሪትንና ትንቢተ ነቢያትን እየተረጎሙ ክርስትናን በማስተማር ስምህ ጽጌ ብርሃን ይሁን ብለው አጠመቋቸው። የቀደመ ስማቸው ዘካርያስ ነበር። በተለይም ከእሴይ ሥር በትር ትወጣለች አበባም ከግንዱ ይወጣል የተባለው ፍጻሜውን ያገኘው በእመቤታችንና በጌታችን መሆኑን በሚገባ አስረድተዋቸዋል። ኢሳይያስ 11። እርሳቸውም የኦሪቱንና የነቢያቱን ንባቡን አስቀድመው ያውቁት ስለነበር መንፈስ ቅዱስ ረድቷቸው ትርጓሜውን ለመቀበል አልተቸገሩም። የስዕሏንም ገቢረ ተአምራትና ቅዱስ ሩፋኤልም እንዳነጋገራቸው ለአቡነ ዜና ነገሯቸው። አቡነ ዜና ማርቆስም ያችን ስዕል ጥቅምት 1 ቀን ወደ ገዳማቸው አስገቧት። በየዓመቱም ጥቅምት 3ና ሰኔ 8 በዓል ሰሩላት። በመጨረሻም ጽጌ ብርሃንን ሥርዓተ ገዳምን አስተምረው አመንኩሰዋቸዋል። የምንኩስና ስማቸውም አባ ጽጌ ድንግል ተባለ። አባ ጽጌ ድንግል
ያችን ወደ ክርስትና ያመጣቻቸውን ገባሪተ ተአምር ስዕል ሳይሳለሙ አይውሉም ነበር። ከስዕሏ ፊት ሲቆሙም የሚያቀርቡላት እጅ መንሻ ስላልነበራቸው ዘመነ ጽጌ ሲሆን በየቀኑ 50 የጽጌረዳ አበባ እየጎነጎኑ ምስለ ፍቁር ወልዳ ስዕሏን እንደ አክሊል ያቀዳጇት ነበር። በጋው መጥቶ ሐሩር ሲሆን ደግሞ አበባውን ስለማያገኙ እመቤታችን በርከክ ብለው በማስፈቀድ በጽጌረዳው ቁጥር ልክ በቀን 50 ጊዜ በቅዱስ ገብርኤል ሰላምታ ተፈሲ ደስ ይበልሽ ይሏት ነበር። ሰዎችም የጽጌረዳ አበባ ካፋቸው እየወጣ እመቤታችን በቅፏ ስትቀበላቸው እያዩ ያደንቁ እንደነበር በገድለ ዜና ማርቆስ ተጽፏል። እርሳቸውም በድርሰታቸው ይህንኑ ተናግረዋል። ለስዕልሽ ዘውድ ይሆን ዘንድ 50 የጽጌረዳ አበባ አቀርብልሽ ስለነበረው ፈንታ 3 ጊዜ 50 ማለትም 150 የሚሆን ምስጋናን አቀረብኩልሽ ያሉት ለዚህ ነው። አባ ጽጌ ድንግል መምህራቸው አባታቸውና ወዳጃቸው አቡነ ዜና ማርቆስ ቢያርፉባቸውም በወሎ ጠቅላይ ግዛት በወረ ኢሉ አውራጃ የደብረ ሐንታው መምህር አባ ገብረ ማርያም ወዳጃቸው ነበሩ። ለዚህ ነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ማኅሌተ ጽጌን የደረሱት። እርሱም እንደ መዝሙረ ዳዊት 150 ምዕራፍ ነው። በዚህም ጌታንና እመቤታችንን በአበባ አንድም በፍሬ እየመሰሉ አመስግነዋቸዋል። ሰቆቃወ ድንግል ደግሞ የስደቱን መከራ እያሳሰበ የሚያስለቅስ የማኅሌተ ጽጌ አርኬ ነው። ደራሲውም አባ አርከ ስሉስ ቅዱስ ናቸው። እመቤታችን ደግሞ በፍቅር የሚያገለግሏትን ሁሉ ትባርካቸዋለች። ይህንንም አቡነ ዜና ማርቆስ ስዕሏን በሚያጥኑበት ጊዜ እርሳቸውንም ካህናቱንና ምእመናኑንም ስትባርካቸው አይተዋል። ስለሆነም ዛሬም ይህ በረከት እንደሚገኝ አምነን እመቤታችንን ከፊት ለፊታችን እያየን ከልባችን ልናገለግል ይገባል። የቀደሙት አባቶቻችን ውዳሴ ማርያም የሚደግሙት፣ ሰዓታት የሚቆሙት፣ ቅዳሴ ማርያም የሚቀድሱትና ማኅሌተ ጽጌን የሚቆሙት እመቤታችንን ከፊት ለፊታቸው እያዩዋት ነበር። የሚያስፈልገው የእነርሱን አሰረ ፍኖት መከተል ነው። ያን ጊዜ የአባቶቻችን ጸጋ ያድርብናል፣ በረከታቸው ይደርሰናል፣ አማላጅነታቸውም ይፈጸምልናል። የእግዚአብሔር ቸርነት የንጽሕት ቅድስት ድንግል ማርያም አማላጅነት አይለየን። እንግዲህ ለዛሬ እንደ መግቢያ አድርገን አሁን መስከረም 26 የተቀበልነውን ማለት ነው ከመስከረም 26 እስከ ህዳር 6 የሚቆየውን ዘወትር ቅዳሜ ማታ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በሙሉ በጽጌ ማኅሌት ማለት ነው በማኅሌተ ጽጌ የሚቆመውን የእመቤታችን የንጽሕት ቅድስት ድንግል ማርያምን ከልጇ ከወዳጇ ጋር ያደረገችውን ስደት በተመለከተ እንግዲህ በዘመነ ጽጌ ምን እንደሚታሰብ አንዳንድ አብይ የሆኑ ቁም ነገሮችን ለማየት ሞክረናል። ይህንን ጽፈው ደጉ ሰው የሰጡንን የዴንቨር ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ መላከ ሰላም ቀሲስ ደጀኔ ሽፈራውን ቃለ ሕይወት ያሰማልን። በሕይወት በጤና መድኃኔዓለም አብልጦ አብዝቶ በጸጋ ይጠብቅልን። እንግዲህ እንዲህ አይነት አባቶቻችን በቅድስት ቤተክርስቲያናችን ልንሰማቸው፣ ልንማራቸው፣ ልንመከርባቸው የሚያስፈልጉ ትምህርቶችን የኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቀጥተኛዋ አስተምሮ ምን እንደሚመስል እየነገሩን እያስተማሩን ነውና እንዲህ ያሉ አባቶችን አምላካችን ስለሰጠን ከምንም ነገር በላይ የምናመሰግነው እርሱን ነውና አሁንም በሕይወት እንዲጠብቅልን ዕድሜውን አብዝቶ ጸጋውን እንዲያትረፈርፍልን በእውነት አምላካችንን እንማጸነዋለን። እኛም የምንሰማው ደግሞ ይህንን ስንሰማ እንድንጸና፣ እንድንጽናና፣ እንድንበረታ በተዋሕዶ እምነታችን የበለጠ እንድንጸና በምግባር እንድንቀና ስለሆነ ለዚሁም አምላካችን ለልባችን ልብ ሰጥቶልን በማስተዋል በጥበብ እንድንመላለስና የምንሰማውን ሁሉ ለፍሬ ለበረከት እንዲያደርግልን እየተማጸነው ነው እንግዲህ መከታተል የሚገባን። ለዛሬ የዘመነ ጽጌን፣ የወርኃ ጽጌን፣ የማኅሌተ ጽጌን እንዲሁም በፈቃድ የሚጾመውን የጾመ ጽጌን በተመለከተ እንደ መነሻ ነው መቼስ ያደረስናቸው። ገና በርካታ የምናያቸው አሉ። በአበባ እመቤታችን ስትመሰል እንዴት ነው? ልጇ በፍሬ ሲመሰል እንዴት ነው? ጾሙን ስንጾምስ ደግሞ የሚጾሙ ሰዎች ምን ምን ነገሮችን ማስተዋል አለባቸው? የሚሉና ሌሎችም ጉዳዮችንም ሰፋ ያለ ሌላ መርሐ ግብር ደግሞ ይዘን እንመለሳለን። አምላካችን አሁንም ከዚህ ከያዝነው እንግዲህ ከመስከረም እስከ ህዳር ከሚታሰበው ከእመቤታችን ስደት ረድኤት በረከትን እንዲያሳትፈን የቸርነቱ ሥራ እንዲሰራልን የመድኃኔዓለም አሁንም የተቀደሰ ፈቃዱ ይሆንልን። ወዴት አለፈች ከመንደር የእምቦሳው እናት ያች ጊደር በእግዜር አሳዩኝ መንገዷን እንድከተላት በሐዘን
እሳት አዝላ ወዴት ባከነች ከገሊላ በሰጌድ ሰላም እግርሽ ጨረቃን የሚጫማ ባሸዋው ጠጠር ስትሮጭ ደማ ልጅሽን ልታድኝ በተሰዶ ከሄሮድስ ፊት ክፉ ዘንዶ ችግርሽን ያየው ያን ሁሉ መከራሽን ለሰማው ድንጋይ ያለቅሳል እንኳን ሰው ሰጌድ ሰላም መለኮት ልጅሽ እንደሌላ ውሃ ተጠማ በዚያ ቆላ ውቅያኖሶቹ ግራ ቀኙ የሚሰፈሩት ባንድ ፍኙ የሱ ለሱ ለዝናብ ጌታ ውሃ ነሱ ብትለምኜ አልሰጡሽ እንኳ በጥርኜ ሰጌድ ሰላም ሶስትነት ባለው በእግዚአብሔር ስሙን አምኜ ልጀምር የድንግል ማርያም ስደቷን እምባ በማፍሰስ በሐዘን እንደሷ ትኩስ የሆነ ሰው የመከራ ዕድል የደረሰው ማሳዘኑ የተነጠለ ከወገኑ ሰጌድ ሰላም። ማምላክ ወላዲተ አምላክ ልመናዋ ጸሎቷ ቃል ኪዳኗ አይለየን። ስደትሽን ሳስብ ስደተኛ ነኝ የሰማዩ ቤቴ የሚናፍቀኝ እያልን በእውነት ይህንን ለእኛ አምላካችን ልጇ ወዳጇ ያደረገውን ስደቱን ከእናቱ ጋር መንከራተቱን እሷም ያን ሁሉ መከራ መቀበሏን ሁሉ እያሰብን ይህ ሁሉ የተደረገው ለእኛ መዳን ለእኛ ተሰደን እንዳንቀር ወደ ገነት እንመለስ ዘንድ የአዳም ተስፋ የሆነች እመቤታችን ያደረገችው ጉዞ ነውና በዚህ ሁኔታ እያጠየቅን እያሳሰብን እየሰማን እየተማርን ለልባችን አምላካችን እየነገረልን በልባችን ጽላትን ማሳድሮልን በማስተዋል እንድንመላለስና ፍቅሩን ለማሰብ ሁልጊዜም እንዲያበቃ እንዲያነቃን የተቀደሰ ፈቃዱ ይሆንልን። በስደቷ በሀገራችን በኢትዮጵያ በተገኙ ጊዜ ሕዝባችን እንግዳ መጣብን ብለው ከእንግዳ በላይ እንግዳ ብለው አስተናብረው መስተንግዶውን በሚገባ መልኩ አድርገዋልና ልጇ ወዳጇ ይች ሀገር ደግናትና አስራት አድርጌ ሰጥቼሻለሁ እንዳላት አሁንም አስራት አድርጎ የሰጣትን ይችን አገራችን ኢትዮጵያን ስላዛኝት እናቱ ስለመብርሃን ብሎ እንደ አይነ ጥቅሻ ስለሚደርሰው ስለማያሳፍረው ቃል ኪዳኗ ብሎ መልካሙን ደጉን ለሕዝባችን ለሀገራችን እንዲያመጣልን እንዲያቀርብልን ሕዝባችንን ከዓይነ ሞት እንዲሰውርልን በተለያየ ፈተና ያሉ ወገኖቻችን ሁሉ በያሉበት እንዲጠብቅልን የፍቅርን የመተሳሰብን ነገር ሁሉ እንዲያነግስልን መድኃኔዓለም ክፉ እንዲያርቅልን ደጉ እንዲያቀርብልን የተቀደሰ ፈቃዱ ይሁንልን። አሁንም አማላጅቱ የኔንም የእናንተንም የሁላችንም መጨረሻ በመውጣት በመግባታችን እሱን እያመለክን እሱን እየጠራን ኖረን የሚላችሁን አድርጉ ብላ የነገረችንን የእናቱን የመብርሃንን ማሳሰቢያ ሳንረሳ ልጇ የሚለንን አድርገን ለዋጋ እንዲያደርግልንና የሰው መጨረሻው ሲያምር ነውና የሁላችንም መጨረሻ አዛኝቱ እንድታሳምርልን አሁንም ፈቃዷ ይሁንልን። አማላጅነቱ አይለየን። በቀጣዩ በሌላ መርሃ ግብር እንመለሳለን። ይህንን ክፍል 2 ክፍል 3 እያልን እንግዲህ ጣልቃ እያስገባን የምንከታተላቸው በርካታ መርሃ ግብሮች ይኖራሉ። እነሱንም እንግዲህ እየሰማን ለምን ይህንን ወርሃ ጽጌን እንደምናከብር ሙሉ ማስታወሻ መረጃ ይዘን በሃይማኖት ጸንተን በምግባር ቀንተን የምንመላለስበትን አምላካችን በእውነት ለሁላችንም ጸጋውን እንዲያበዛልን እየተማጸን ነው። የተለያዩ ምንጮችን እየጠቀስን እንግዲህ መከታተላችንን እንቀጥላለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች በለን። አሁንም አምላካችን በቸርነቱ
በደግነቱ በመሐሪነቱ በካህሊነቱ እኛ ከማናውቀው እሱ ከሚያውቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ እንዲሁ ተገናኝተን ደግሞ ሰማይና ምድር ሲያልፍ የማያልፈውን የእሱን የአምላካችንን ቃል በተዋህዶ እምነታችን ስር ስንመላለስ ልንሰማ የሚያስፈልገውን ለመስማት ዳግም እንዲያገናኘንና የቀጠሮ ሰዎች እንዲለን ፈቃዱ ይሁንልን። እንደ ሁልጊዜው ዛሬም የምናስታውሳችሁ ምናልባት አንዳንድ ጊዜ እንደው በየቀኑ መምጣት ቢያስፈልግ እንመጣለን ብለናችሁ ነበር። ይሄን ምንም በእውነት እግዚአብሔር ባወቀ የሚነገር ጠፍቶ አይደለም። ግን እንደው የመንፈሳዊ ነገር ረጋ ብለው ሲሰሙት አስበው ቢቻል ማስታወሻ እየያዙ የሚሰሙት ነገር የሚከታተሉት ነገር ስለሆነ ነው እንደ ዓለማዊ ነገር ቶሎ ቶሎ ማንመጣው እንደ ዜና አይደለምና ይሄንን እንደው እናንተም በልባችሁ ጽፋችሁ እኛም በአገልግሎትም በማህበራዊ ህይወትም መቼስ የተለያዩ ጉዳዮች ስለሚኖሩብን ዘግየት ብንልባችሁም እናንተም በዚሁ በማህደረ ተዋህዶ ቢያንስ ከ1800 በላይ በትንሹ የቀረቡ መርሃ ግብሮች አሉ። ወደ ኋላ መለስ እያላችሁ ያልሰማችኋቸው ጉዳዮች ካሉ እጅግ በጣም በርካታ ርዕሶች ስለተዳሰሱ በእነዚያ ውስጥ እየገባችሁ እንድትከታተሉ እና በዚያ እንድትቆዩን እንደው ለማሳሰብ ያህል ነው። ለሁሉም ግን ሰብስክራይብ ማድረግ፣ ለሌላው ሼር ማድረግ፣ ይሄን ደግሞ እንደማትረሱብን ተስፋ በማድረግ ነው የዛሬውን ማህደረ ተዋህዶ መንፈሳዊ የዩቲዩብ አገልግሎታችንን ገታ የምናደርገው። ይቆየን፣ የሰማኑን በልባችን ያሳድር፣ የቀጠሮ ሰዎች ይበለን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ከእናንተ ጋር ይህን መልእክት በማስተላለፍ የቆየሁት። ለሁላችንም ለክስ ለወቀሳ ለመፈራረጃ አያርግብን። ሰምተን ለመጠቀም ሰምተን ለመኖር ሰምተን ለመለወጥ ያብቃን መድኃኔዓለም። አሜን። ይቆየን።